የትናንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞቱ ነው ቀረ ሐሳቡ እኔ ሳለው ዛሬም በቤቱ እኔ ሳለው ዛሬም በቤቱ እኔ ሳለው ዛሬም በቤቱ ተማምኜአለ እኔንም አልሰጋ ተደግፌአለ እኔ አልናወጥ ተማምኜአለ በምንም አልሰጋ ተደግፌአለ ከዚህ በፊት የጸለይኩለት አንድ ልጅ አለ በ10 ጥይት ተመታ አይቼው ነበር የቱ ጋር ናሲያ ይሄን ሰው የታስታውሱታላችሁ ሆዱ ሰውነቱ ተበሳስቶ ያ ይሄ ማለት ሞቶ የተነሳ ላዛር ማለት ነው ያ ረስታችሁታል መሰል ይሁት ሲል የትናንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞቱ ነው ቀረ ሐሳቡ እኔ ሳለው ዛሬም በቤቱ እኔ ሳለው ዛሬም በቤቱ እኔ ሳለው ዛሬም በቤቱ እግዚአብሔር የተሰበረን ነገር ጠግኗል። የተሰበረ ነገር አዎ ምንድነው የተሰበረው? ወንድማችን ዳዊት ይባላል። እሺ ሹፌር ነው። አማሮ ላይ እሺ ተመቱ። አብረው ያሉት ሞቱ። እሱ በ10 መሳሪያ ተቀጠቀጠ። በ10 መሳሪያ ጥይት 3 የጎኑ አጥንት ተሰበረ። ሳምባው ተመቷል በጥይት ያኔት ሆስፒታል መጣ። ምንም ማድረግ አንችልም አይተርፍምና ይዛችሁት ሂዷል። እሺ አንድ እህት መስከረም የምትባል ልጅ አለች። እሱን የምታቀው እዚህ ዘይት አጸልያ ሄደች ነበር። በዘይት የተጸለየበት ይዛ ሄዳ ነበር። ዶክተሮቹ አይተርፍም ወደ ቤት ይዛችሁ ሄዱ ሲባል እሷ የነብይ መስፍን አምላክ ይፈውሰዋል ብላ ዘይቱን ጠብ አረገች ሰውነቱ ላይ። 3 የተሰበረው አጥንት ወደ ቦታው ተመለሰ። በመሳሪያ የተመታው ሳምባው ተፈወሰ። ይኸው ሰውነቱን ከፍቶ ያሳያል። ነፃ ሆኗል። የእግዚአብሔር ሰው ጉድ ነው ሲቤት ይኸው በህይወት መኖር አይችልም የተባለው ይሁልኝ አራ በጌታ አምጣ ወደዚህ ይሁት የትናንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞቱ ነው ቀረ ሐሳቡ እኔ ሳለው ዛሬም በቤቱ እኔ ሳለው ዛሬም በቤቱ እኔ ሳለው ዛሬም በቤቱ ተማምኜአለ እኔንም አልሰጋ ተደግፌአለ እኔ አልናወጥ ተማምኜአለ በምንም አልሰጋ ዳዊት ጀንበሩ ነው የሚባለው ከአማሮ ከሄደ ነው መጣሁኝ። ከአማሮ ወደ ዲላ ነበር እየመጣሁ ነበርኩኝ። ሌሎቹ እነሱን ጥሶ ሲያልፉ ተናዶ ነበሩ። እኛ ስንመጣ እኛ ላይ ተኩስ ጀመሩ። ፊቴም ጥይት ነው። በዚህ ገብቶ በዚህ ነው ወጣው። ብዙ ጥይት ነው እኔን ያገኘኝ። በዚህ ገብቶ በዚህ ነው ወጣው። በቃ ከዛ እንደምንም ብዬ በሌላ መኪና ምናምን ለራሳቸው መልሶ ጫኑት። ከጫኑ በኋላ ዲላ ነው መጣሁኝ። ዲላ መጥቼ ራስን አላቅም ምን አላቅም። የባለም መኪና እህት ነበረች እዚህ ተከታተላለች። ዘይት ነበራት እሷ ጋር። ከዛ ጥቅምት 11 ነው እሷ ሄደችው። ማክሰኞ ነው ተመታ። ሮብ ሄደች። ሮብ ሄዳ ዘይት በዚህ ነው ያፈሰሰችው። በዚህ ውስጥ አፈሰሰች። እዝም ቀባች፣ እጀም ቀባች። ከዛ በኋላ ራስን አላቅም እኔ 3 ቀን ሙሉ 3ኛው ቀን ነቃውኝ። ከነቃው በኋላ እንዴት ዳንኩኝ አልኩኝ። እሷ ናት መሲናት አምጥታ ዘይት ምናምን የቀባቸው አሉ። አዎ እሺ ምናምን ብዬ ተውኩኝና ያነት እዚህ አዘዙ። ያነት እዚህ ሲያዙ እዚህ መጣውና ይሄ ልጅ አይድነሙ ይዛችሁ ብትሄዱ ይሻላል አሉ። ይሄ አጥንት 3 ጎድን አጥንት አይሰራ የለውም ብረት ይገባል አሉ። ሳምባ አሁንም ቆይ እስኪ ላሳያችሁ። ሳምባው ነው ሳምባ ነው እግዚአብሔር 3 ወር ሙሉ ውጭ ነበረ እንዴ ክፍት ይሄ ክፍት ነው። ትል ወጣ መጨረሻ ላይ ትል። ከዛ በኋላ በቃ እኔ አልሞትም ብቻ ነው ምለው። እኔ ያነት እዚህ ሰራተኞቹ ካሉ ያቁኛል። እኔን በአልሞትም ብቻ ነው ምለው። ከዛ በኋላ ይሄ 3 ጎድን አጥንት ይገባል ያሉትም አጥንት ማለት ነው ብረት አልገባም ራሱ ብቻ። ሳምባ ይወጣል ያሉትም ሳምባ ራሱ ብቻ። ይሄው ሰውኝ እናንተ ጉጉባኤ መሃል ይሄው መጥቻለሁ። እግዚአብሔርን አመስግኑልኝ።
እባካችሁ ሌላ አንዴ እዩት ይሄንን ቪዲዮ። የትናንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ቀረ ሀሳቡ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ ተማምኜ አንተ ምንም አልሰጋም ተደግፌ አንተ እኔ አልናወጥም ተማምኜ አንተ በምንም አልሰጋም ተደግፌ አንተ። ሁለት ጥይት ነው እጄን ያገኘው፣ ሁለት ጥይት ነው። ሌላው አሁንም እዚህ ነው መታውኝ የተመታውኝ አይን ላይ መስታወት አገኘና በቃ ሸርፎ አለፈ። የነቀን አይደለም ያው እግዚአብሔር ስላለ መኪና እየነዳ እየነዳ ኤፌሰር ነው የጭነት መኪና የቱ ጋር ነው የተመታው? የኢቷም መኪና ነው የሚነዳው። እሷን አዶ ዘይት የቀባችኝ ከዚህ እዚህ ሼርሽው አንቺ ነሽ። እሺ ቁም ወደሱ ጠጋቤና ንገሪኝ ነው የሚነዳው። እንደ ትላንት ለኛ ደውሎ እንደ ዛሬ ነበር እሱ የተመታውና ሲደውል አንድ ላይ ነበርን ይሄ ቤት። ከዛ ዛሬ አትምጣ ቅር ምናምን አለችውና በቃ ዛሬ መቅዲ ነው ስሟና ዛሬ አልመጣም ቀርቻለሁ ብሎን ነበር። ከዛ ለካ የሆነ አገኘና እቃ ጭኖ ይዞ ወደዚህ እየመጣ እያለ ሌሊት ስልክ ተደወለልኝ 9 ሰዓት ላይ ማለት ነው። ከዛ ተደውሎ እንደዚህ እኮ ዳዊት ተመታ ብላ የሆነቿ ደውላ ነገረችን። ስንደውል ልጅቷ አማርኛ በደንብ አትችልም፣ ኦሮምኛ ነው መሰለኝና የምትችለው። ምንም ልንግባባ አልቻልንም። ሌሊቱን ሙሉ እያለቀስን በቃ ቁጭ ብለን አደርን። ከዛ በማግስቱ ዲላ ሪፈራል ሆስፒታል ነበረና የተኛው ዲላ ሆስፒታል ሄድን። ከዛ ስንሄድ እኔ እዚህ ሁሌ ካፈላለሁ ሐሙስ። ከዛ የተጸለየ ዘይት ነበረ እሱን ይዤ ሄድኩኝ። እዚህ ነበር የተጸለየውና ከዛ ይዤ ሄጄ በጣም ያስፈራ ነበረ። ደሙ ቱቦ ተደርጎ እንዳለ ደም ይፈሷል። በቃ ለማየት ያስፈራል። ይሄ ጨጓራውም ክፍት ነበረ፣ ሳምባውም ውጪ ወጥቶ ነበረ። ቁስሉ ብቻ ያስፈራል። እሱ ምንም በቃ ራሱን ስቷል። ኦክሲጂን ተደርጎለት በኦክሲጂን ነው የሚተነፍሰው። ከዛ በኋላ እኔ አለቀስን እንደገባን በቃ ዳዊት አይተርፍም ምናምን ይላል ሰው ሁሉ። ከዛ በኢየሱስም የመስፍኔ አምላክ ማትረፍ ይችላል አልኩኝና ግንባሩ ላይ ዘይት ቀባውኝ። ከዛ በኋላ አይኑ ተከድኖ ነበር፣ ምንም አይሰማም። እንዲ አይኑን እንዲገለጠና አየ። በቃ ዳዊት አይሞትም ዳዊት ይተርፋል ብለን ከእህቴ ጋር ጌታው እንደው ለምስክርነት አብቃን ብለን ወጣን ማለት ነውና እግዚአብሔር እኔ የተጸለየው ዘይት ከዚህ ይዘሽ ሄደሽ ምን አረግሽበት? እላዩ ላይ እንዲ ግንባሩ ላይ ቀባው። እጁ ይሄ እየደማ ነበር በጣም። ከዛ እጁ ላይ አፈሰስኩኝ። ከዛ በኋላ በቃ ይሄው ከስንት ወር በኋላ እንደዚህ ሆነ። በጣም አሁን ቀላል ይመስላል፣ ግን ከባድ ነበረ በጣም። አስቡ እንግዲህ ጨጓራውም ወጥቶ ውጪ ታጥቦ ነው የሚገባው ጨጓራው ማለት ነው። ሳምባውም ውጪ ነበር። እስከ ስንት ጊዜ ክፍት ነበረ። ይሄው አሁንም በደንብ አልዳነም። እንደውም አሁን እኛ ጋር አርፎ ነው እዚህ ቸርች ነበር። ክፍት ነበረ። ዘይቱን አንዴ ብቻ ነው ጠብ ያረግሽ? አንዴ ነው። እኔ እዛ ሄጄ ሆስፒታል እሱ ራሱን ስቷል። ከዛ ግንባሩ ላይ ቀባው። የመስፍኔ አምላክ እንደው ያድነዋል ብዬ እጁ ላይና ግንባሩ ላይ ቀባው። ራሱን ስቶ ነበር፣ በኦክሲጂን ነውና የሚተነፍሰው። አይኑን እንዲ ከድኖ ነበረ። ከዛ እንዲገለጠ አይኑን እና እግዚአብሔር ይመስገን። በጣም ከባድ ነበረ። ያለ ኦክሲጂን መንቀሳቀስ አይችልም። ከዲላ እዚህ ነው ያዘዙት። ያኔት እዚህ አሁንም ካዘዙ በኋላ ጥቁር አንበሳ ሂድ፣ ይሄ ነገር ከባድ ነው። ብዙ ዶክተር ማለትም ወታደሮች አክመናል። ይሄ ከባድ ነው፣ አይቻልም ማለት ይቻላል ብቻ ነው እንምለው። ከዛ በኋላ ከዚህ ድኜ በ4 ወር ነው ምናምን ቆይቼ ወደ አገሬ ሄድኩኝ፣ ወደ አማሮ ማለት ነው። የትናንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ቀረ ሀሳቡ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ ተማምኜ አንተ። ይሄ ሰው አሁን ከሞት ከተነሳ ስንት አመት ሆነ? 1 አመት 2? 4ኛ አመት። ስንት ኪሎ ነው ቢሆንኩ? አሁን 78 78። ያኔ 34 ኪሎ ነበርኩ። ያኔ 34 ነበር። አሁን ስንት? 78። ቆይ አማሮ ኬሌ ላይ ምን አሉ ሰዎች? ምን አሉ? በብር ነው ሄዶ የመሰከረው ምናምን ነው ያሉት። በብር ነው ሄዶ ብር ተከፍሎ ነው ሄዶ የመሰከረው እንጂ እንደዚህ ድኖ አይደለም። ምን አሉ? ብዙ ታሪክ ነው የተወራው፣ ግን ብቻ እግዚአብሔር ትልቅ ነው።
እዚህ ቤት ያለ ቅባት ያኔ ሰው ፊት እንደዚህ ቆሜ አላቅም ነበረ። ሹፌር ነው መሪ ነው ማቀው። ሰው ፊት እንደዚህ መድረክ ቆሜ አላቅም ነበረ። ጌታን ተቀብዬ በአራተኛ ዓመት ነው እንደዚህ ሆንኩኝ። ቤተሰቦቼ አምልኮ ነበር የሚያመልኩት። ኦርቶዶክስ ነበርኩኝ፣ ዲያቆን ነበርኩኝ። ግን ጌታን ተቀብዬ በአራተኛ ዓመት ነው እየነዳ ያለው። አንጀቴ አጠቃላይ በዚህ ነው የወረደው። አሁን እንደዚህ ቆሜ ሰው ሆኜ አይታችሁ ነው አሁን እንደዚህ ምናምን ቆሜ። ያኔ አንጀቴ ሁሉ ወርዶ ዶክተሮች ሁሉ ተስፋ ቆረጡ። እነሱ ላይ አይፈረድም። አንጀቴ ነው በዚህ የወረደው። ጥይቱ አጠቃላይ ጨጓራ ተበጥሶ አጠቃላይ አንጀቴ በዚህ ወርዶ ጌታ ይባርካቸው መልሰው በሽርጥ አሰሩና እን ወስዳችሁ ቅበሩ አሉ። ስንት ጥይት ነው ላይ ያለፈ? ጥይት ላይ የተተከሰ ጥይት ብዙ ነው፣ ግን አጠቃላይ ያረፈ ይሄ ፊት ላይ ያለም ጥይት ነው። ጀርባ ላይ ያለም ይሄም ጥይት ነው። እጄ ላይ ያለም አሁን ይሄ ጥይት ነው። እጄ ላይ እዚህ ያለም ጥይት ነው። እዚህ አሁን ብረት ነው ያለው። ያኔ ሰው እዝም አለ ጥይት። ያኔ ግን ሰው ሁሉ ያየ ሰው ያምናል፣ ያላየ ሰው አያምንም። ምንም ማድረግ አንችልም። ቲክቶክ ላይ አየሁኝ እኔ መዳንን ራስ ላይ አረጋግጬዋለሁ አልኩኝ። እነሱ እንደፈለገ መዳንን ራስ ላይ ድለም ያዩትም ያው ቲክቶክ ላይ ያየኑ ልጅ ይሄ ውሸት ምናምን ልብስ ለብሼ ሲሄድ ሰው መስላለሁ። ልብስ ሳወልቅ ሆረር ነው የሚመስለው። ያኔ ከስቻለሁ። ይሄ ሁሉ አጥንት ነው። እዚህ ቤት አይታችሁኛል። 34 ኪሎ ነበርኩኝ። አጠቃላይ ደም ትል በትል ነው ሆንኩኝ። የነበረ ከእጄ ወጣ። እግዚአብሔር ምስክሬ ነው። አማሮ ህዝብ አጠቃላይ ብር ከጨረስኩ በኋላ ያረዳ ሰው የለም። በዚህ አጋጣሚ በዚህ ቲቪ ያን እኔ የረዳችሁን በጸሎቴ በጎኔ ቆማችሁ በቢዝነስ እኔን የረዳችሁ ሰዎች ጌታ ይባረካችሁ። ምንም ማድረግ ምንም እኔ ሰጥቼ ለእናንተ የሚችለው ነገር የለም። ትዳራችሁ ይባረክ፣ ዘመናችሁ ይባረክ፣ ስራችሁ ይባረክ፣ ቢሮአችሁ ይባረክ፣ ኪሳችሁ ይባረክ። እኔ ያን ፍርሃት ነበረኝ። አሁን ወንጌል ነው የምሰራው። ሹፍርና አይመጥነኝም። እግዚአብሔር ወዶኝ ነው ያደረገኝ። እኔን ወዶኝ እግዚአብሔር ወዶኝ። ቃሚ ነበርኩኝ፣ ጠጭ ነበርኩኝ፣ ሰካራም ነበርኩኝ፣ ዝሙተኛ ነበርኩኝ። ኢየሱስ ክርስቶስ ኃጢአተኛ እኔን ለምን እንደወደደኝ አላውቅም። ስንት ዘማሪ አለ፣ ስንት ሰባኪ አለ፣ ስንት ለሱ የሚኖር ሰው ያለ። እኔ ሹፌር እኔን ኃጢአተኛ ከወደደ እንደ አልወደውም። ዘመነ ሙሉ ምድር ላይ እስከሚኖር ለክርስቶስ ነው የሚኖረው። አደባባይ ላይ ቆሜ ኢየሱስ ያድናል እያልኩ ቢኖር ይሻለኛል። ህይወት እኮ ነው ሰጠኝ፣ በብር ማይገኝ። ዶክተሮች እዚህ ያኔት ያሉት ሲሄድ አዩ፣ ደነገጡ። አንተ አይደለህም አሉ። ልብስን አውልቄ እንዲሳሳይ እንዴት ወፈርክ አሉ። ኢየሱስ ነው፣ ኢየሱስ ነው። ሰዎች ምድር ላይ ስንኖር ማለት ነው ኢየሱስን ይዞ በፋራ ነው። ምን ያውቃል ምን ታውቃለች ያላችሁ ብትኖሩ ይሻላል። ዓለም ውስጥ ሆነን ጭፈራ ቤት፣ ዝሙት፣ ምን ስካር እያለን አራዳ ሆነን ከምንኖር ከኢየሱስ ጋር ዝቅ ብለን ከአባታችን ጋር እኔን አዳነኝ። በነፃ ነው ያዳነኝ፣ በነፃ ከእኔ ጋር የሞቱት እኮ አሁን እኮ ተረስቷል እኮ። በህይወት ስለምንኖር ነው ሰዎቹ እኛን የሚያወሩት። በህይወት ስላለን ነው። ወንድሞቼ እህቶቼ፣ በሰው ወሬ አገልግሎት የምታገለግሉ እኮ ነው። ሰውን አትፍሩ። ሰው ያወራ ወሬ አትስሙ። እኔ እግዚአብሔር ምስክሬ ነው። አማሮ ያላሉት ነገር የለም። ትዳሬ 3 ወለደች ባለቤት እንኳን እስከምትክድ ነው ሆንኩኝ። እኔ እግዚአብሔር ህይወት ሰጥቶኝ አይሰጠኝም? ይሰጠኛል። በትዕግስት ጠብቃለሁ አልኩኝ። ከእጄ ላይ ነበር ዕዳ በዕዳ ሁሉ ሆኜ። ከዛ በኋላ ነው ይኸው በቅርብ ነው የሆነ ሰው ጠባየኛ ስለሆንክ መኪና ለአንተ ልግዛው አለ። አይሱዚ እግዚአብሔር ይኸው 3ኛ ወር ነው አይሱዚ ገዝቶ ሰው ሰጥቶኝ በሰው ነው ያስነዳው ያለውኝ። ቁጭ ብዬ ነው በሹፌር ያሰራው ያለው። በስልክ አሰራለሁ እንጂ መኪና በእጅ ከአሁን ይዤ አልነዳም። የራሴ መኪና ነው ፈልገው፣ የራሴ ቤት ነው ፈልገው። ዘና ብዬ እግዚአብሔርን ኢየሱስ ክርስቶስን ለኔ ሰጠኝ። አምላኬን ትንፋሽ ሰጠኝ። ጀርባ ለሱ አልሰጠውም። ከአሁን በኋላ ጀርባ ለሱ እግዚአብሔር ቤቱን እየጠረኩ ብኖር ይሻለኛል። የሚገርማችሁ ነገር አሁን በየቤተ ክርስቲያን አሁን የሚያውቁት ያውቃሉ። ዝም ብሎ ከከተማ ውስጥ እግዚአብሔር አፋቸ ከብቻ ጂፋስ ውስጥ ላይ አለ።
ከተማ ብጥብጥ ነው ማረጋቸው። አንዳንዶቹ ምንድነው የሚያደርገው ምናምን ነው ያደረገኝ ኢየሱስ ነው። ህይወት የሰጠኝ አምላኬን ጀርባ አልሰጠውም። ሙዚቃ ከፍተን ስንዞር እኮ አያወራም ሰው። መዝሙር ሲከፈት ሰው ይበሳጫል። ሰይጣን ብቻ አይደለም ይበሳጫው እኮ ሰው ይበሳጫል። እኔ አየሁኝ ራሴ ላይ እግዚአብሔር ምስክሬ ነው። አሁን ከተማ ውስጥ አፋቸ ላይ መዝሙር ነው፣ ጥቅስ ነው፣ ኢየሱስ ያድናል ይታደጋል ነው ፊት ለፊቱ። እግዚአብሔር ምስክሬ ነው። ስልክ ላይ አሳያቸዋለሁ። ግን ከተማ ላይ እግዚአብሔር ወንጌል አሁን በየገጠር እጀ ወንጌል ነው የሚሰራው። ለወጣቶች ለምጠጡት ለሚበሉት ዝም ብሎ ይላሉት ምናምን ነው ወንጌል የሚሰራው። እግዚአብሔር ያደረገልኝ እኔን እዩ ብያቸው የኔ ህይወት እዩ ብዬ ወንጌል ነው የሚሰራው። እንደዚህ ያለ ቤተክርስቲያኖች ግራውንድ ምናምን ነው የሚሰራው፣ በነፃ የሚሰራው። ኢየሱስ በጣም ወድጄው ይሄው ከሱ ከኢየሱስ ጋር በጣም ምርጥ ህይወት እየኖርኩ ነው። እጆቻችሁ ከፍ አድርጉ እስኪ። ይኸው ስሙኝ፣ ዛሬ ከዚህ ቤት ሳትወጡ እግራችሁ ላይ ያለ ሰንሰለት ሲበጠስ አያለሁ። እንዳትሄድ የሚጎትት እንዳትራመድ የሚስብ የቤተሰብ መርገም ዛሬ ተቆራረጠ። እጃችሁን እስኪ ከፍ አድርጉ። ይህ ብላቴና የሥራ በር እንዲከፈትለት አንድ ነገር ልንገር። መልቲ ሚሊዮነር ጌታ ያደርግሃል። ያንተ ስራ ከዚህ በኋላ መኪና መንዳት ሳይሆን ወንጌልን መንዳት ነው። ዛሬ እጸልይለታለሁ። እስኪ እጃችሁን ከፍ አድርጉ። እኔ በዚህ እግዚአብሔር በተጸለየው አናውንቲንግ ነው ወስዳ ኤሲ ሩም ላይ ቀባቸው። እጅ ሳይጫን ትንቢት ሳይነገር ዘይት ውስጥ እግዚአብሔር አልፎ የዚህ ልጅ ታሪክ ከቀየረ ስሙን ካከበረ ዛሬ አንድ ጸሎት እጸልይለታለሁ። እስከዚህ ከፊታችን እስከሚገባ መጋቢት የሱ የበረከቱ ቁልፍ እጁ ላይ ይምጣ። የፋይናንስ በሮቹ ይበርገዱ። ሰማይ በሱ ላይ ይከፈት። መንገዱ ላይ ያለ ኬላ ይነሳ። እጅ በላዩ ላይ ትሆን። በኢየሱስም አራቱ ማዕዘን ይከፈትለት። የራሱ መኪና ይንዳ። የራሱን ቤት ስጠው። በፋይናንስ ባርከው። መልቲ ሚሊዮነር ይሆን። ምንጮች ይከፈቱ። አሜን። የትናንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ቀረ ሀሳቡ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ ተማምኜ አንተ ዘይት ይዘሽ እርሻዋስ እስኪ ነኝ እሷ ናት ኤሲ ሩም ላይ ዘይቱን ይዛላት። ኤሲ ሩም ማለት በዚህ ቲቪ ያላችሁ በመላው ዓለም ያላችሁ እዚህ ቤት የበሰበሰ ስጋ አላያችሁ? ይሄ ከሳው 30 ምናምን ኪሎ ነበርኩ ያለ 34 ኪሎ ነበረ እዚህ ላይ ደግሞ አሁን 78 ኪሎ። እመቤቴ መጡ። እሷ ናት ዘይቱን ይዛ ሄደችው። አርበኛዋ አብጊያ እስኪ ራስሽን ግለጪ። ምን ሆኖ ነው ዘይት ይዘሽለት ሄድሽው? ከዚህ በመጀመሪያ እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን። ከ4 ዓመት በኋላ ነው እሺ አባዬ እያስመሰከርኩት ያለው። ያኔ ከ4 ዓመት በፊት መስክሯል። ግን ከ4 ዓመት ይሄ ሰውዬ በሕይወት አለን። በ10 ጥይት ሰው ተመቶ እንዴት ይድናል? እውነት እኮ ነው። እዛኛው ላይ ሜኑ የሰሩት ላይ እውነታቸውን እኮ ነው። ምን ነው ቶማስ እጅን ካልነካው እግርን ካልነካው ጎንን ካልነካው ብሎ አልጠየቀም እንዴ? ዛሬ ግን እጃችሁን በአፋችሁ ምጭኑትን ተአምራት እግዚአብሔር ያደርጋል። እጅ ከፍ አድርግና ያደርጋል በላይ። እሺ እግዚአብሔርን አመስግኑ። አሁን እዚህ ቆመን ስንመሰክር በጣም ቀላል ይመስላል። ዳዊት እውነት ሞቶ ነበረ። እኛ ሌሊት ተደውሎልን የሲስተር መኪና ሹፌር ነው እሱ በነገራችን ላይ። ከዛ ስንሄድ ሌሊት ቁጭ ብለን እያለቀስን አደርን። ሌሊት እኔ እሷ ጋር ሄድኩኝ። ተነስተን ዲላ ሆስፒታል ሄድን። ከዛ ዲላ ሆስፒታል ስንሄድ እሱ የለም በቃ ሞቷል፣ ማንንም አያውቅም። አይኑንም ጨፍኖ ነበር የነበረው። ከዛ እኔ ቦርሳዬ ውስጥ የተጸለየ ዘይት ነበረ ከዚህ ይዤ ሄድኩት። ከዛ እሱን ወስጄ ግንባሩ ላይ የመስፍኔ አምላክ ይሄንን ልጅ ከዚህ ቦታ ላይ ካዳንከው ካስነሳኸው እኛ እዛ መድረክ ላይ ቆመን እንመሰክራለን ብዬ ቀባሁት። ከዛ አይኑን ጨፍኖ ነበረ እንዲያየ እውነት። አዎ አራ ለጌታ ለኢየሱስ ጂሰስ ይሄ ውሸት አይደለም። በእግዚአብሔር ፊት ቆመን ነው የምናወራው። እህቴም አለች እዚህ ውስጥ የሷን መኪና ነበር የሚይዘውና አይኑን ገለጠ። ከዛ በኋላ
ወደዚህ ወደ ያኔት መጡ። ያኔት ከመጡ በኋላም እየታከመ የኢየሱስ ደም እያልን ዘይት እየቀባን ከዛ በኋላ ድኖ መጥቶ ያው መስክረን ነበር። እዚህ የትናንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ቀረ ሀሳቡ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ ተማምኜ እሺ ከጎናችሁ ያለው ሰው የአድራሻ ለውጥ አድርጌያለሁ ቻው በሉት። ወረኛው የሚለኝ ሰፈር አይደለውም በሉ። ሟርተኛ የሚያወራበት ሰፈር አይደለውም በሉ። ዛሬ ማታ ባንተ ላይ የተነገረ አዋጅ ይገለበጣል። በዚህ ቲቪ ለምትሰሙኝ ለአንድ ሰው እዚህ ቤት ላላችሁ እንዲህ ብዬ ተነብያለሁ። ባንተ ላይ የታወጀ የሟርት አዋጅ ተገለበጠ። ከኔ ጋር ተገለበጠ። የመጨረሻ የዛሬ 4 ዓመት 37 ኪሎ ነው፣ አሁን 78 ኪሎ ነኝ ብሏል። አማሮ ኬሌ ላይ ምን አሉ ሰዎች በቃ ይገረማሉ። በቃ ከሱ ጋር ያለው እግዚአብሔር ትልቅ ነው ይላሉ። ሁሉ ኦርቶዶክሶቹ ነው እንኳን የሚያምኑት፣ ጴንጤዎች እንኳን ይፎግሩኛል። አሁን ወንጌል እየሰበክ ነው፣ እንደዚህ እየሰበኩ በቃ በየገጠር ሄዳለሁ። አልሰማም፣ ማንም አልሰማም። ያዳንን አምላክን አስቀምጬ ሌላ ሰው ልስማ አልሰማም። ምድር ላይ ስሜ አማሮ ዳዊት ብሎ አይደለም የሚጠሩት። መጀመሪያ ዳዊት ነበርኩኝ፣ አላዘር ትንሣኤ ሞተ ከዳ ልጅ ነው ብሎ እጃችሁ ዘርጉና ፈውስ ይስና በሉት። የትናንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ቀረ ሀሳቡ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ ተማምኜ